ያን ጊዜ ማንና ማን ታዩ ይላል? ሙሴና ንገሩኝ፣ ሙሴና ኤልያስ። 20 ምስጢር አለው ክርስቲያኖች። ሙሴና ኤልያስ ለምን መጡ? 20 ምስጢር አለው። በጣም እኮ ይገርማል። 20 ጉዳይ ነው ሊያመጣቸው። የመጀመሪያው ጉዳይ ምን መሰላችሁ? በፊልጶስ ቂሳርያ ነሐሴ 7 ጥያቄ ጠየቃቸው። ማቴዎስ 16 አንቦ መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ሰዎች የሰውን ልጅ ማን ይሉታል ሲላቸው፣ ግማሹ ምን አለ? ኤርምያስ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ወይም አኮ አሐዱም ነቢያት፣ ወይም ከነቢያት አንዱ እንደ ሙሴ እንደ ኢያሱ ነው ይሉሃል አሉት። ይሄን ያሉት ማን ናቸው? ሕዝቡ ይልሃል ብለው ማን ናቸው ያሉት? ሐዋርያት ናቸው። እናንተስ ማን ትሉኛላችሁ ሲል ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎት ነበረ። በእውነት የሙሴ ጌታ የኤልያስ ጌታ እንደሆነ ለማጠየቅ ሕግ ሰጪ እንጂ ሕግ ተቀባይ እንዳልሆነ፣ ጌታ እንጂ ሎሌ እንዳልሆነ ለማጠየቅ ሙሴንና ኤልያስን ይዞ መጣ። ክብር ምስጋና ለኢየሱስ ክርስቶስ ይሁን። የጌቶች ጌታ የነገሥታት ንጉሥ የነቢያት ሁሉ ፈጣሪ መሆኑን ያጠይቃል። አንደኛው ምስጢር ይሄ ነው። ሁለተኛ ሙሴ ሞቶ ነበር ወይስ አልሞተም? ንገሩኝ እንጂ። አርፎ ነበረ። 1644 ዓመት ሞልቶት ነበረ። ኤልያስ ደግሞ በእሳት ሰረገላ ሞትን ሳየ ተነጥቆ ነበረ። ክርስቶስ ሙሴንና ኤልያስን ማምጣቱ የሙታንም ጌታ የሕያዋንም ጌታ ማን ነኝ ሲል ነው? እኔ ነኝ ሲል ነው። ስለዚህ የሕያዋን ጌታ ነውና የተሰወረውን ኤልያስን አመጣ። የሙታን ጌታ ክርስቶስ ነውና ከሞተ 1644 ዓመት ያለፈውን ሙሴን ከመቃብር አስነስቶ አመጣ። በዛሬው ዕለት ደስ ይበላችሁ ይመናል። ሶስተኛው ምስጢር ሙሴ ያገባ ነው፣ ወልዷል። ኤልያስ ደግሞ ምንድን ነው? ድንግል ነው። ታውቃላችሁ፣ ኤልያስ ድንግል ነው። ሁለቱንም ማምጣቱ ታቦር ተራራ የመንግስተ ሰማያት ምሳሌ ስለሆነች ደናግልም ያገቡትም መንግስተ ሰማያትን ሕጉን ከጠበቁ ምን ይላሉ? ይወርሳሉ ሲል ካገቡት ሙሴን ከደናግል ኤልያስን አመጣ። ስንት ቆጠርን አሁን? ሶስተኛ ምስጢር ማለት ነው። አራተኛ ሙሴ በሲና ተራራ ስንት ቀን ጾመዋል? ንገሩኝ። 40 መዓልት 40 ሌሊት ጾመዋል። ዘጸአት 24 አንቡ። ኤልያስም በደብረ ኮሬብ 40 መዓልት 40 ሌሊት ጾመዋል። አያችሁ፣ ሁለቱ ስለሚመሳሰሉ ማንን ይዞ መጣ? ሙሴንና ኤልያስን። አራተኛ ምስጢር። አምስተኛ ምስጢር ክርስቶስ ይከሰስ ነበረ። ምን ተብሎ ነው የሚከሰሰው? ሕግን ጣስክ። የማንን ሕግ ጣስክ ብሎ? የሙሴን ሕግ አፈረስክ ብለው ይከሱት ነበር አይሁድ። ስለዚህ ራሱን ሙሴን አመጣዋ፣ አከተመ። ለሕጉ ቀናይ የሆነውን ኤልያስን አመጣ ይላል ታላቁ ሊቅ ዮሐንስ አፈወርቅ። ለሕግ ቀናይ እሳት የሚያወርደውን ኤልያስንና ሕጉን የተቀብሎ የሰጠ ማንን አመጣ ይላል? ሙሴን አመጣ። ሕጉን የሰጠው እሱ እንደሆነ ለማጠየቅ ስንት ቆጠርን? 4። አምስተኛ ስድስተኛ ምስጢር ሙሴ ትሁት ነው ይላል። ሙሴ ምንድን ነው? ትሁት ነው። ሙሴ በጣም ትሁት ነበር ይላል። በተለይ ዘኍልቍ 12:3 ላይ። ኤልያስ ደግሞ ቀናኢ ነው፣ ለእግዚአብሔር ሕግ ይቀና ነበረ። ለሕጉም ይቀኑትንም ትሁታኑንም የማከብረው እኔ ነኝ ሲል ማንና ማንን ይዞ መጣ? ሙሴንና ኤልያስን። 6። አሁን 7ኛውን ላንሳ። ሁለቱም በተአምራት ይታወቃሉ። ለምሳሌ ሙሴ ባህር ከፍሏል አይደል እንዴ? መና ወርዷል፣ ደመና ጋርዷል። ኤልያስ ደግሞስ እሳት አዝንቧል፣ ሰማይ ለጉሟል። ሁለቱም በተአምራት ስለሚታወቁ 7ኛ ማንን ይዞ መጣ? ሙሴንና ኤልያስን። 8ኛው ምስጢር ሙሴ ፈርዖንን ገስጿል። ማንን ገስጿል? ፈርዖንን ገስጿል። መገስጸ ፈርዖን ነው። ኤልያስ ደግሞ አክዓብን ገስጿል። ሁለቱም ነገስታትን በመገሰጽ ይታወቃሉ። ጌታችን ግን አጋንንትን ገስጿል። ክብር ምስጋና ለስሙ ይሁንና 8ኛው ምስጢር ይሄ ነው። 9ኛ ሙሴ እስራኤልን ከፈርዖን ባርነት ነፃ አውጥቷል። ኤልያስ ደግሞ ከጣዖት አምልኮ ምን አድርገዋል? ነፃ አውጥቷል። ስንት? 9። አቤት ምስጢር እኮ ሰፊ ነው። 10ኛው ምስጢር ሙሴ ግብፃዊውን ከገደለ በኋላ ከፈርዖን ፊት ሸሽቶ ሄደዋል። ዘጸአት 2:14 ኤልያስም ከንግስቲቱ ከኤልዛቤል ፊት ሸሽቶ ሄደዋል። አንደኛ ነገሥት 19:14 ሁለቱም በዚህ ይታወቃሉ። ይሄ 10ኛው ምስጢር ነው። 11ኛው ግን ሁለቱም
የእግዚአብሔርን ፊት ማየት ይፈልጉ ነበር። የማንን ፊት ንገሩኝ? የማንን ፊት? አዎ ዘጸአት 33:23 ፊትህን አሳየኝ ይለዋል ሙሴ። ጌታ ደግሞ ምን አለው? ፊቴን አታይም ጀርባዬን ታያለህ አለው። ምንን ታያለህ? ጀርባ የሚገኘው ከፊት ነው ከኋላ? በኋላ ዘመን ስወለድ ታየኛለህ ማለት ነው። ምንን ታየኛለህ አለው? ጀርባዬን። አያችሁ። ሌላው ደግሞ በአንደኛ ነገሥት 19:11 ኤልያስ እግዚአብሔርን ለማየት እንዴት ይመኝ እንደነበረ ተጽፏል። ስለዚህ ሁለቱንም አምጥቶ ፊቱን አሳያቸው። ክብር ምስጋና ለአምላካችን ይሁን። 12ኛው ምስጢር ደግሞ ዘዳግም 32:52 ላይ ሙሴ ኢየሩሳሌም አልገባም። የት አልገባም? አያት እንጂ አትገባባትም አለው። ከለከለው እግዚአብሔር። አቤት ሙሴ ተንከራቶ ለፍቶ በሩቅ ኢየሩሳሌምን አይቷት አረፈ ናባው ላይ። ቅዱስ ያዕቆብ ዘስሩግ ምን ይላል? እግዚአብሔር እኮ ቸር ነው፣ ሙሴን አትገባባትም ታያታለህ ያለውን ታቦር ተራራ ላይ እንደገና ከሞት አስነስቶ አስገባው። ክብር ምስጋና ለስሙ። ደስ አለው። ሙሴ ገባ ምድረ ርስት ማለት ነው። ይሄም አለ ለአዳም ርስቱን ሊመልስለት እንደመጣ ያጠይቃል ይላል። 13ኛው ምስጢር ትንሽ ረቀቅ ይላል። ከተረዳችሁት ተረዱት፣ ካልተረዳችሁትም ምንም ማድረግ አልችልም። ሙሴ መጽሐፍ ቅዱስ ሲጽፍ ምን ብሎ ነው የጀመረው? ኦሪት ዘፍጥረት በመጀመሪያ እግዚአብሔር ምን ፈጠረ? እሺ ዮሐንስ ወንጌሉን ሲጽፍ ምን ብሎ ጻፈ? በመጀመሪያ ቃል ነበር። እግዚአብሔር ይስጣቸው። አያችሁ፣ የሙሴን ስልጣን ለዮሐንስ ሊሰጠው ነው። ሙሴ በመጀመሪያ ብሎ ጻፈ። ዮሐንስም በመጀመሪያ ቃል ነበር ብሎ ሊጽፍ ስለሆነ ስልጣን ለማሸጋገር ነው። ኤልያስ ሰማዩን አስሯል፣ ፈቷል። ጴጥሮስ ደግሞ በክህነት ስልጣኑ ሰማዩን ሚከፍትና ሚዘጋ ስልጣን ለማቀባበል ነው ብሎ ሊቁ ይተረጉመዋል። ከቃሉ ጋር ናችሁ? በጣም ጥሩ። ስለዚህ የብሉይ ኪዳኑ ድንግል ኤልያስ ይላል። ኤፍሬም እኮ ነው። የሐዲስ ኪዳኑ ድንግል ዮሐንስን ተመለከተው። የአብ አገልጋዮች የወልድን አገልጋዮች ታቦር ተራራ ላይ ተመለከቱ። የቀደመው ድንግል ኤልያስ በእሳት ሰረገላ ተነጠቀ። ይሄኛው ድንግል ዮሐንስ ግን ከእሳቱ ከክርስቶስ ጎን ይቀመጣል። ይሄን ምስጢር መረዳት ያስፈልጋል ነው። ይሄ ነው በዓላችን ዛሬ። 14ኛውን ምስጢር ጠቅለል ላድርግላችሁ። 2ቱን ከነቢያት 3ቱን ከሐዋርያት ማምጣቱ ተራራ የቤተ ክርስቲያን ምሳሌ ናት፣ የጉባኤ ቤት ምሳሌ ናት። ብሉይ ኪዳንም ሐዲስ ኪዳንም በቤተ ክርስቲያን እንደሚነገር ያጠይቃል። 15ኛው ምስጢር ታቦር የመንግሥተ ሰማያት ምሳሌ ናት። በእውነት በመንግሥተ ሰማያት ነቢያትም ሐዋርያትም ይወርሷታል ለማለት ከነቢያት ከሐዋርያት ይዞ መጣ። 16ኛው ምስጢር ሞትን የማያዩ አሉ ብሏል። ይሄ ደግሞ ምስጢረ መንግሥቱን ለገለጠላቸው ይተረጎማል። ከቃሉ ጋር ናችሁ? 17ኛውን ነግሬ ላብቃ። ጌትነቱን እንዳይጠራጠሩ። ምንነቱን እንዳይጠራጠሩ። ሐሞት ሊጠጣ ነው፣ ሊቸነከር ነው፣ ሊገረፍ ነው፣ በመስቀል ሊሰቀል ነው አምላካችን። ያንን አይተው አምላክነቱን እንዳይጠራጠሩ አስቀድሞ ምኑን ገለጠላቸው? ጌትነቱን ገለጠላቸው።